በሰሜን ወሎ ዞን ራያ የብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ የሚደግፍ ህዝባዊ ሰልፍ ተካሂዷል። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። በጎንደር ከተማ የመስጂድ ኢማም ላይ ግድያ መፈጸሙ ተገልጿል። መረጃውንም ይዘነዋል። አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአፍሪካ ላይ ምን ተጽዕኖ ያሳድራል የሚለውንም እናጋራችሁ ይሆናል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ታደርጉ እየጋበዝናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። በሰሜን ወሎ ዞን ራያ የብሔራዊ ምርጫ ቦርድን ያሳለፈውን ውሳኔ የሚደግፍ ህዝባዊ ሰላማዊ ሰልፍ ተካሂዷል። በቆቦ ከተማ በተካሄደው ሰልፍ የራያ አላማጣ፣ የራያ ባላ፣ የዛታ፣ የኦፍላ ወረዳዎች የአላማጣ ከተማና የኮረም ከተማ ነዋሪዎች ተሳትፈዋል። ሰልፈኞቹ ማንነት ድርድር እንደማይደረግበት ገልጸዋል። እኛ ጥያቄያችን የማንነት ነው፣ እነሱ ደግሞ የመሬት ነው። የማንነትና የመምረጥ መብት ደግሞ በመሬት ፈላጊዎች እንዲደናቀፍ መፍቀድ ሰባዊና ዲሞክራሲያዊ መብትን መንፈግ ነው ብለዋል። የፌዴሬሽን ምክር ቤትና የምርጫ ቦርድ የመምረጥ መብታቸው እንዲከበር በወሰኑት ውሳኔ ደስተኞች መሆናቸውንም አያይዘው ገልጸዋል። ለተግባራዊነቱም ከመንግስት ጎን እንቆማለን ሲሉም ተናግረዋል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ መንገሻ ቸሩ ከትግራይ ክልል ውጪ በመሆን አካባቢዎች ምርጫ እንዲያደርጉ የተወሰነው ውሳኔ ለራያ አማራ ህዝብ ተገቢና ትክክለኛ ውሳኔ መሆኑንም ገልጸዋል። የመምረጥና የመመረጥ መብት በኢፌዴሪ ህገ መንግስት በግልጽ የተደነገገ መብት መሆኑንም አንስተዋል። በተወሰነው ውሳኔ ተቃውሞ የሚያሰሙ አካላት የዜጎችን ህገ መንግስታዊና ዲሞክራሲያዊ መብትን የሚነጥቅ ማንነትን የሚደፈጥጥ ኢፍትሃዊ ተግባር በመሆኑ የወሎ ራያ ወፍላ ህዝብ ተግባሩን ከልብ ያወግዛልን ብለዋል። በፌዴሬሽን ምክር ቤት የተሰጠውን ውሳኔ መሰረት በማድረግ የምርጫ ቦርድ ይፋ የተደረገውን ውሳኔ የህዝብን የዘመናት ጥያቄን መሰረት ያደረገ በህዝቦች መካከል ዘላቂ ሰላምና መረጋጋት እንዲሰፍን የተወሰደ በጎና ፍትሃዊ ውሳኔ መሆኑን ገልጸዋል። ውሳኔውን እናከብራለን፣ እናስከብራለን፣ ለተግባራዊነቱም በቁርጠኝነት እንሰራለን ሲሉም ነው የተናገሩት። በተወሰነው ውሳኔ ደስታቸውን ለመግለጽና ውሳኔውንም ለመደገፍ ሰልፍ መውጣታቸውንም አንስተዋል። የሰሜን ወሎ ዞን አስተዳዳሪ ተወካይ የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሞላ ደሱ የራያ አማራ ህዝብ ለዓመታት የደረገውን የነጻነት ትግል መንግስት ይደግፋልን ብለዋል። በዲሞክራሲያዊ መንገድ ጥያቄው መልስ እስኪያገኝ ድረስ የዞኑና የክልሉ መንግስት ድጋፉን ይቀጥላልም ነው ያሉት። ጥያቄው እስኪመለስ ድረስ ህብረተሰቡ ከመንግስት ጋር እንዲቆምም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ወደ ሌላው መረጃችን ስንሻገር በጎንደር ከተማ የመስጂድ ኢማም ላይ ግድያ መፈጸሙም ተገልጿል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ግድያውን የፈጸሙ አካላት ላይ መንግስት ህጋዊ እርምጃ እንዲወስድ አሳስበዋል። በጎንደር ከተማ የታጠቁ የመስጂድ ኢማም ኡስታዝ መሐመድ ዘይኑ ትላንት ምሽት ከተራዊ ሰላት ሲመለሱ በመኖሪያ ቤታቸው በር ላይ በታጣቂዎችም ተገድለዋል። ግድያው የተፈጸመው በወላጅ አባታቸውና በታናሽ ወንድማቸው ፊት በመሆኑ በወቅቱ በነበሩ 11 ሰዎች ላይም ድብደባና ዘረፋ መፈጸሙም ተነግሯል። ግድያው የተፈጸመው ጎንደር መሃል ከተማ ወይንም ቅዳሜ ገበያ ከጃአሚል ከቢር መስጂድ ጥቂት ሜትሮችም ርቀት ላይ ነው። ግድያውን ተከትሎ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ ወጥቷል። ትላንት ምሽት ዳኢና የመስጂድ ኢማም ሼክ ሀጂ መሐመድ ዘይኑ ላይ ግድያ መፈጸሙን አመልክቶ መንግስት ኃላፊነቱን እንዲወጣና ጥቃት አድራሾቹንም እንዲያስቆም አሳስበዋል። ግድያውን ማንም ይፈጽመው ማን መንግስት ተገቢውን የማጣራት ስራ የመስራትና የዜጎችን ደህንነት የማስጠበቅ የቤት ስራውን ሊወጣ ይገባልን ብለዋል። በመሃል ከተማና በመስጂድ አቅራቢያ ሰግደው በሚመጣ ጾመኛ ላይ ለደረሰው ለዚህ ዘግናኝ ግድያ መንግስት አፋጣኝ ፍትህ ሊሰጥ ይገባልን ብለዋል። መንግስት በንጹሃን ላይ እየተፈጸመ ያለውንና ሰዋዊ መገለጫ ያልሆነውን አስነዋሪ ተግባር ሊያስቆም ይገባል ያለው ምክር ቤቱ ለዜጎች ግዴታ የሆነውን ጥበቃና ከለላ የማድረግ ስራውንም ሊያከናውን ይገባል ሲልም አስገንዝበዋል። በተለይም እንደ ሀገር የሃይማኖት አባቶችንና ህዝብን ከፈጣሪ ጋር የሚያስተሳስሩ ሰላምንና አብሮነትን የሚሰብኩ የእምነት መሪዎችን ማጣት ታላቅ ኪሳራና ከሀገር ማፍረስ ጋር የሚነጻጸር እኩይ ተግባር መሆኑንም ገልጸዋል። መረጃውን ከከፍተኛ ምክር ቤቱና ከሃሩን ሚዲያ የተገኘ ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ያዝንላችሁ ዘገባዎች እናልፋለን።
በአሜሪካና በእስራኤል እንዲሁም ከኢራን ጋር የሚያደርጉት ጦርነት በአፍሪካ ላይ ምን ተጽዕኖ ያሳድራል? የኢራን ጦርነት ዓለም አቀፍ ንግድን እያስተጓጎለ ሲሆን የንግድ መርከቦች ከስዊዝ ቦይ ይልቅ አፍሪካ ወደሚገኘው ኬፕ ኦፍ ጉድ ሆፕ ለመሄድ ይገደዳሉ። ይህም ወጪን ይጨምራል፣ በነዳጅና በሌሎች ሸቀጦች ዋጋ ጭማሪን ያስከትላል። ጦርነቱ በውጭ ሀገር ተቀጥረው ለሚሰሩ አፍሪካውያንም የኢኮኖሚ መዘዝም አለው ይባላል። የኢራን አፍሪካ ግንኙነት የተጀመረው በ16ኛው ክፍለ ዘመን ከህንድ ውቅያኖስ የንግድ ትስስር ጋር ሲሆን የንግድ ግንኙነቱ ዘመናዊ በሆነ መንገድ ተጠናክሮ የቀጠለው ግን ከጎርጎሮሳውያኑ በ1960ዎቹ ጀምሮ በሀገሪቱ የመጨረሻ ሻህ መሐመድ ሬዛ ፓህላቪ ዘመን ነው። እነዚህ ግንኙነቶች በ1979 እስላማዊ ሪፐብሊክን መስርተው ስልጣን በተቆጣጠሩት በአያቶላ ሩሆላ ካሜኒ የግዛት ዘመንም ቀጥለዋል። ይህ ግንኙነት በባለሙያዎች አገዛዝ አሁንም ድረስ ተቀጥሏል። ቴህራን ዓለም አቀፍ ማዕቀቦችን በተቻለ መጠን ችላ ብላ ከአፍሪካ ሀገሮች ጋር ያላትን ስትራቴጂካዊ በኢኮኖሚ በጸጥታ እንዲሁም በወታደራዊ ጉዳዮች በትምህርት በሳይንስና በሃይማኖታዊ ዘርፎች አጋርነትን ለማጠናከር ፍላጎትም አላት። የቴክኖሎጂና የኢንዱስትሪ ዕውቀት ወደ ውጪ መላክ በተለይ ትልቅ ሚና ይጫወታል። በ2025 በኢራንና በአፍሪካ መካከል ያለው የንግድ መጠን ጭማሪ ማስመዝግቧል። የሀገሪቱ ውጪ ንግድ ከ2024 ሲነጻጸርም በ85 በመቶም ጨምሯል። ኢራን በዩኒቨርሲቲዎቿ በርካታ የአፍሪካ ተማሪዎችንም ትቀበላለች። በሀገሪቱ ውስጥ ካሉ በርካታ ሀገሮች ጋር የቴክኒክና የባህል ሽርክናም እየመሰረተችም ይገኛል። በአፍሪካ በሰብአዊ ጉዳዮችና በጤና ዘርፎችም በንቃት ትሳተፋለች። በኢኮኖሚ ረገድ አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ለብዙ አፍሪካ ሀገራት በአስቸጋሪ ጊዜ የመጣም ሲሆን ምክንያቱም ደካማ ዶላርና ዝቅተኛ ወለድ መጠን ለብዙ ከፍተኛ ዕዳ ላለባቸው ሀገሮች የተወሰነ ፋታ የመውሰድ እድል የሚሰጣል። ያም ሆኖ በጦርነቱ ዓለም አቀፍ ንግድን እያስተጓጎለ ሲሆን መርከቦችን ከስዊዝ ቦይ ወደ አፍሪካ ዙሪያ ወደሚገኘው ረጅም መንገድ በኬፕ ኦፍ ጉድ ሆፕ በኩል እያዞረ ይገኛል። ይህም የመርከብ ወጪን ይጨምራል፣ ለሸማቾችም የዋጋ ጭማሪም እያስከተለ ይገኛል። የጦርነቱ ተጽዕኖ በአፍሪካ ለምሳሌ በናይጄሪያ የአካባቢው መገናኛ ብዙሃን እንደዘገቡት የነዳጅ ዋጋ በዚህ ሳምንት በ11 በመቶ አካባቢም ጨምሯል። ተንታኞች በውጭ ሀገር ተቀጥሮ ለሚሰሩ አፍሪካውያን የኢኮኖሚ መዘዝ እንዳለውም እያስጠነቀቁ ይገኛሉ። ለምሳሌ ከባህረ ሰላጤ ሀገሮች ውስጥ ከሚሰሩ 400,000 በላይ ኬንያውያን አሉ። በኒጀር የማራድ ዩኒቨርሲቲ መምህርና ተመራማሪ ዶክተር ሳሊፉ ኑሁ እንደሚሉት ኢራን በአፍሪካ ውስጥ ያላት ቦታ እንደ ፈረንሳይ ወይንም ጀርመን ካሉ የምዕራባውያን ሀያላን ሀገሮች አሁንም ያነሰ ነው። ኢራን በ22 የአፍሪካ ሀገሮች የዲፕሎማሲያዊ ተልእኮችን አላት። ይህም በአህጉሪቱ ላይ ያላትን ፍላጎት አጉልቶ ያሳያል። በእነዚህ ኤምባሲዎች አማካኝነት በብዙ ዘርፎች በተለይም የኢኮኖሚ ግንኙነቶችን አሳድጋለች። በኢራንና በአፍሪካ መካከል መድረኮችንና ስብሰባዎችን አዘውትራ ታዘጋጃለች። ባህልና ሃይማኖታዊ ዘርፍም ከፍተኛ ሚና ይጫወታሉ። በሺያ ማህበረሰቦች በኩል ኢራን አፍሪካ ስር ሰዳለችም ብለዋል። የኢራን ድሮን በአፍሪካ ሀገሮች በኢራንና በኒጀር መካከል የቴክኖሎጂና ወታደራዊ ትብብር አለ። ኒጀር እንደባለሙያው ገለጻው የኢራንን ድሮኖች እየገዛች ሲሆን ሌሎች የአፍሪካ ሀገሮችም ይህንን እየተከተሉ ሲሆን ኢራን ድሮን የማምረት አቅሟ የምትታወቅ መሆኗንም ጠቅሰዋል። ዛሬ በርካታ የአፍሪካ ሀገሮች በተለይም ሽብርተኝነትን የሚጋፈጡ ይህንን አይነት መሳሪያ ለመግዛት ፍላጎት እንዳላቸው እናውቃለን። አብዛኛው ድሮን የሚገዛው ከቱርክ ሲሆን ነገር ግን አንዳንድ ሀገሮች ወደ ኢራን እየዞሩ ነው። እንደ ሲዲ ካባ ገለጻ የኢራን አገዛዝ አብዛኛውን የፖለቲካና የወታደራዊ ዲፕሎማሲያዊ ሀብቱን በመካከለኛው ምስራቅ ቀውስ ለመፍታት እንዲያተኩ ሊገደድ ስለሚችል ጦርነቱ በኢራንና በአፍሪካ መካከል ያለውን የተወሰነ የትብብር ተለዋዋጭነትን ለጊዜው ሊያዘገይ ወይንም ሊያቆም ይችላል። የቮይስ ኦፍ ኢትዮጵያን ቤተሰቦች በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስከምንገናኝ ድረስ በደህና ቆዩ።